ከቅርብ ጊዜ ወዲህ ብዙ አጉራ ዘለል ሰባኪያንና ጆቢራ ጠማቂያን ተነስተውባታል እና ከዛም አልፎ ደግሞ የቆብ ሌቦችም ተነስተውባታል። ቤተክርስቲያኒቱ የሲኦል ደጆች የገሃነብ ደጆች አያሸንፏትም። ማንም ቢነሳ ይሰበራል እንጂ አያሸንፋትም። ቤተክርስቲያንን ያከበረ ይከበራል፣ የናቀ ይናቃል። አሁን ይሄ ግለሰብ አቶ መብራቱ የሚባል ቅስና የለው፣ ዲቁና የለው፣ አናጉንስጢስነት የለው፣ የደብተራ ሙያ የለው፣ ስልጣነ ክህነት የለው። እዚያ ሶሳ መሃል ገበያ ውስጥ ንግድ ሲነግድ ኖረ። ንግዱ አልሳካለት አለ፣ ከሰረ። እግዚአብሔርን ለምኖ የግብርና መሬት ተቀብሎ ማረፍ ሲገባው አጠምቃለሁ ብሎ ከማጥመቁም አልፎ ይሄው እንደምታዩት እንግዲህ ሊቀ ጳጳስ ነው። ቤተክርስቲያን የሚባርከው ታቦት የሚባርከው ሊቀ ጳጳስ ነው። የመሰረት ድንጋይ የሚጠለው ሊቀ ጳጳስ ነው። ማንም ሳይፈቅድለት ይሄው እንግዲህ የምታዩት ጊዮርጊስን አስገባለሁ ብሎ ህገወጥ ስራ ሰርቶ እናንተ ዘብ ነው የቆማችሁ። እንደ ሐናንያና ሰጲራ መሬት ሸጠው መሬት ውጦ እንደገደላቸው ሁሉ ነው መብራቱ የሆነው። ዛሬ ሳልተፈቀደለትን ሰርቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ውጪ በግሌ ሌላ ኦርቶዶክስ አቋቁማለሁ ብሎ መሬት ወስዶ ቤተክርስቲያን ሰራሁ ብሎ ታቦት ሊያስገባ ሲል ነው የተደረሰበት ማለቴ ነውና ለሌሎቻችሁም ማስተማሪያውን ሁሉም ድርሻውን ይወቅ። በአሁኑ ወቅት ቤተክርስቲያናችን በጭንቅና በፈተና መከበቧን ብዙዎች የሚስማሙበት ሐሳብ ነው። በተለይም ደግሞ የሚወጓት ጠላቶቿ መብዛታቸው ቤተክርስቲያን ይበልጥ ተሽመድምዳ እንድትወድቅ እያደረጋት ይገኛል። ነገር ግን በዚህ መሃል ለቤተ ክርስቲያን የሚቆረቆሩ ቤተ ክርስቲያንን ለማቅናት ለመደገፍ የሚተጉ ብዙ ብፁዓን አባቶች ተነስተዋል። ለቤተ ክርስቲያን ክብር የሚተጉና የሚሰሩ መሆናቸውንም በብዙ መልኩና በብዙ መንገድ ሲናገሩ ቆይተዋል። ታዲያ ከነዚህ ብፁዓን አባቶች መካከል በአንድ ወቅት ለቅድስት ቤተ ክርስቲያን አንገቴን አሳልፌ እሰጣለሁ ሲሉ የነበሩ አንድ ብፁዕ አባታችን ተጠቃሽ ናቸው። ብፁዕ አቡነ ሩፋኤል። ታዲያ ብፁዕነታቸው በዚህ ንግግራቸው ምክንያትም በብዙ ምእመናን ልብ ውስጥ ተጽፎ ለመቀመጥ እንደቻሉ ይነገራል። እንደውም ምእመኑ እሳቸው ማለት ለቤተ ክርስቲያን የቁርጥ ቀን ልጅ ናቸው በማለት ሲያሞግሳቸው እንደነበርም ይስተዋላል። ታዲያ ለዚህም ማሳያ እንዲሆነን በብፁዕነታቸው ከሰሞኑ ተፈጥሮ የነበረው አነጋጋሪው ጉዳይ ትልቁ ማስረጃችን ነው። በሀገረ ስብከታቸው እንደ ቤተ ክርስቲያን ተሰምቶ የማይታወቅ ጉዳይ ተፈጥሮ ነበር። ብፁዕነታቸውም ለዚህ በሀገረ ስብከታቸው ለተፈጠረው ጉዳይ ምላሽ ሰጥተው እንዲሁም ችግሩን መፍታታቸው ይታወቃል። ብፁዕ አቡነ ሩፋኤል ማን ናቸው? ከሰሞኑ የተፈጠረው ጉዳይስ ምን ይሆን? እንዴት ያለ ምላሽ ሰጡበትስ? ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደው ስራችን ከቤተ ክርስቲያናችን ከቅድስት ቤተ ክርስቲያናችን ብፁዓን አባቶች መካከል የብፁዕ አቡነ ሩፋኤልን የህይወት ምዕራፍ የህይወት ገጽታ ልናስቃኛችሁ ይዘንላችሁ ቀርበናል። ብፁዕነታቸው ማን ናቸው? ከሰሞኑ የተፈጠረው ጉዳይስ ምንድነው? እንዴት ያለ ምላሽ ለችግሩ ሰጡ? እስከ ዝግጅታችን ፍጻሜ ድረስ አብረውን ቢቆዩ ምላሽ የሚያገኙበት ጉዳይ ይሆናል። ታዲያ እርሶም የቻናላችን ቤተሰብ የሆናችሁ ዝግጅታችንን ላይክ እና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ እያደረጋችሁ እስከ ዝግጅታችን እስከ መርሃ ግብራችን ፍጻሜ ድረስ አብረውን ይቆዩ። ቅድስት ቤተ ክርስቲያናችን ካፈራቻቸው ካገኘቻቸው ልጆች መካከል እንዲሁም ብፁዓን አባቶች መካከል ብፁዕ አቡነ ሩፋኤል ተጠቃሽ ናቸው። ትውልድና እድገታቸው በኦሮሚያ ክልል በኢሉ አባቡራ ዞን በመቱ ከተማ ሲሆን በ1962 ዓመተ ምህረት እንደተወለዱም ይናገራሉ። ገና በልጅነት እድሜያቸው በአንድ ዓመታቸው ነበር ወላጅ አባታቸውን እንዳጡ የሚናገሩት። ታዲያ በዚህም የተነሳ ወላጅ እናታቸው እሳቸውንና ሌሎች
5 እህት ወንድሞቻቸውን በመያዝ ኑሮን ለመግፋት ወደ ሀገር አሜሪካን ለማቅናት ተነሱ። ታዲያ በዚህ ሰዓት የትውልድ ሀገራቸውን እንዲሁም ኢትዮጵያን ጥለው መሄድ አላስችል ያላቸው ብፁዕነታቸው ከቤተሰቦቻቸው ተለይተው ጠፍተው እዚሁ በሀገራቸው ኢትዮጵያ ቀሩ። በሀገራቸው ኢትዮጵያ ከቤተሰቦቻቸው ተለይተው በብቸኝነት ኑሯቸውን መግፋት ጀመሩ። ከዚህም በኋላ ነበር በኢሉ አባቦራ ዞን በመቱ ከተማ በመቱ ቅዱስ ገብርኤል ቤተክርስቲያንና በመቱ ፈለገ ሕይወት ሐመረኖ ቅድስት ኪዳነ ምሕረት ቤተክርስቲያን አገልግሎታቸውንና ትምህርታቸውን ጀመሩ። በዚያም ሰንበት ትምህርት፣ በዚያም ቤተክርስቲያን ንባብ፣ ውዳሴ ማርያም፣ ዳዊትና ሰዓታት እንዲሁም ቅዳሴን ጠንቅቀው ለመማር ቻሉ። ትምህርታቸውንም ካጠናቀቁ በኋላ ሊቀ ካህናት በመሆን ወደ ተለያዩ ገዳማትና አድባራት ረጅም ጉዞ በማድረግና በመጓዝ ትምህርተ ወንጌልን መስጠት ጀመሩ። ከዚህም በኋላ በኢሉ አባቡራ የሁለተኛ ደረጃ ትምህርት ቤት እስከ 12ኛ ክፍል ተምረው በመጨረስ በአቡነ ፊልጶስ መልካም ፍቃድ ወደ አዲስ አበባ ተጓዙ። በአዲስ አበባ በቅድስት ሥላሴ መንፈሳዊ ኮሌጅም የቤተ ክርስቲያንን ትምህርት ጠንቅቀው ተማሩ። በዚያም እያሉ ክረምት ወደ ደብረ ሊባኖስ በመጓዝ ስርዓተ ምንኩስናን በመማር ለ3 ወር ከቆዩ በኋላ ከብፁዕ አቡነ ጳውሎስ ምንኩስናን ተቀበሉ። በዚያም እያሉ ቅዳሴ፣ ሰዓታት፣ ኪዳንና ሊጦንን ከአንድ የመጽሐፍ መምህራቸው ጠንቅቀው እንደተማሩም ይናገራሉ። በቅድስት ሥላሴ መንፈሳዊ ኮሌጅም በነገረ መለኮት ትምህርታቸውን ተምረው ተመርቀው ወጡ። በዚያን ሰዓትም የአገልግሎት ምደባ ዕጣ ሲደረግ ብፁዕነታቸው ግን በፍጹም እኔ ዕጣ ውስጥ መግባት አልፈልግም፣ እኔ በከተማም በባህር ማዶ መሄድ አልፈልግም፣ ይልቁንም በብፁዕ አቡነ እስጢፋኖስ ሀገረ ስብከት በመሄድ እዚያው ማገልገል ነው የምፈልገው በማለት ወደዚያው አቀኑ። በዚያም በቴፒ ከተማ በመቀመጥ የቴፒ ቅዱስ ጊዮርጊስ፣ የቴፒ አቡነ ተክለ ሃይማኖትና የቴፒ ቅዱስ ገብርኤል እንዲሁም ቅዱስ ሚካኤል ቤተክርስቲያን አስተዳዳሪ በመሆን አገልግሎታቸውን ጀመሩ። በዚያም ሳሉ ለ40 ዘመን ተዘግቶ የነበረውን የአቡነ ሐራ ድንግል ቤተክርስቲያንን በማስከፈት በአሁኑ ሰዓት ያለውን ካቴድራል ማሳነጽ መስራት ቻሉ። ከዚህም በኋላ በጅማና በአካባቢው በማቅናት ወደ ተለያዩ ቦታዎችን በመጓዝ በፈረስ ጭምር በመሄድ የሰርክ ጉባኤን ማስተባበር መጀመራቸውን እንዲሁም ወንጌል እንዲስፋፋ ብዙ እንደሰሩም ብፁዕነታቸው ይናገራሉ። ዘርፈ ብዙ ስራዎችን በመስራትና በየአካባቢው በማቅናት ወደ 18 የሚጠጉ አብያተ ክርስቲያናትን በማነጽና በማስፋፋት ቤተክርስቲያንን እንዳጠናከሩና ማጠናከር መጀመራቸውንም ያወሳሉ። በዚህም ጊዜ ነበር ታዲያ በብፁዕነታቸው ብርታትና በቤተክርስቲያን መስፋፋት የተበሳጩት ጸረ ኦርቶዶክሳውያን ብፁዕነታቸውን ለመግደል ሙከራ ያደረጉት። ይህንንም ዕለት ወደ ኋላ መለስ በማለት ብፁዕነታቸው እንዲህ ያስታውሱናል። ያኔ ከምእመኑ ጋር በመሆን የአቡነ ሐራ ድንግል ቤተክርስቲያንን ለ40 ዘመን ከተዘጋበት አስከፍተን ካቴድራል እንዲሆን ያሳነጽ ነው። ታዲያ ይህንንም ካቴድራል ጨርሰን ለማስመረቅ ጥቂት ጊዜ ብቻ ሲቀረን በዚህ የተናደዱ ጸረ ኦርቶዶክሳውያን አንድ ላይ በመሆን እኔ ከአንድ ቦታ አገልግሎቴን ጨርሼ ስመለስ ተኩስ ከፈቱብን። በዚህም መሃል በተተኮሰ ጥይት አንድ የ7 ዓመት ሕፃን ሕይወቱ አለፈ። እኔም መትረፍ ቻልኩኝ በማለት ይነግሩናል። ታዲያ ልጅ ከአባቱ እርፍን መጨበጥ ይማራል እንደሚሉት አበው ብፁዕነታቸውም ኮትኩተው ካሳደጓቸው አቡነ እስጢፋኖስ መንፈሳዊ ትምህርቶችን ተምረው እንዲሁም ጠንቅቀው አውቀው በዚያ ጊዜም ለመንፈሳዊ ዕውቀት ዘመናዊ ትምህርት አስፈላጊ እንደሆነ በመገንዘባቸውም በዚያው በቴፒ ከተማ እያሉ በርቀት ትምህርታቸው በተለያዩ ዘርፎች ዲፕሎማቸውን ለመያዝ ቻሉ። ከዚህም በኋላ የቦረና ሀገረ ስብከት ስራ አስኪያጅ በመሆን ዘርፈ ብዙ ስራዎችን ሰሩ። ወደ ደቡብ ኦሞን በማቅናት በደቡብ ኦሞ ብዙ ምዕመናንን በማስጠመቅና የነበረውን የጽህፈት ቤት ችግር በመፍታት አጀብ የሚያሰኝ ተግባራትን ፈጸሙ። ታዲያ ብፁዕነታቸው በዚህ ብቻ አላበቁም። በጋምቤላ በማቅናት በጋምቤላ ያሉ
አብያተ ክርስቲያናትንም እንዲሁ አስፋፉ። ሕፃናት በዘመናዊ ትምህርት እንዲታነጹ በማሰብም ወደ 17 የሚጠጉ አጸደ ሕፃናትንና የአንደኛ ደረጃ ትምህርት ቤትን አሰሩ። ብፁዕነታቸው እንደሚሉት ከሆነም እንደው ከሰራዋቸው ስራዎች ሁሉ የሚያስደስተኝና የሚያረካኝ ስራ ቢሆን የጋምቤላው ስራ ነው የሚሉት ብፁዕነታቸው፣ ምክንያቱ ደግሞ በዚያን ወቅት የነበሩት የክልሉ ፕሬዝዳንትና ሌሎች 2 ባለስልጣናትን አስተምረው በማስጠመቃቸው ነው። እንደውም በጋምቤላና አካባቢዋ በሚፈጠሩ ችግሮችና የሰላም እጦት ምክንያት በእሳቸው በመቀረፉና በመፈታቱ ክልሉና የክልሉ አስተዳደሮች በአንድነት በመሆን የሰላም አምባሳደር በማለት እንደሰየማቸውም ይናገራሉ። በሀገር አቀፍ ደረጃም የሰላም ጀግና በመባል የነሐስ ሜዳሊያም እንዳገኙ ያወሳሉ። ታዲያ ብፁዕነታቸው በአንድ ወቅት ማለትም በ2012 ዓመተ ምህረት በመጋቢት 9 ታግተው እንደነበሩና ብዙ መከራ ደርሶባቸው እንደነበርም ብዙዎች ሲናገሩ ተደምጧል። እሳቸው ግን ይህ ጉዳይ ፍጹም ውሸት መሆኑን ተናገሩ። ታዲያ ይህንን የሰማ እሳቸው ግን ይህ ጉዳይ ፍጹም ውሸት መሆኑንና እሳቸው በአገልግሎት እየበረቱ እንዲሁም እየጠነከሩ መሆናቸውን ተናገሩ። ታዲያ ይህን ጊዜ ነበር ይህንን የሰማ ምእመን ሁሉ የጠላት ወሬ ነው፣ ሰው ያሰበውን ነው የሚያወራውና ብፁዕነታቸው ጥንቃቄ ይደረግላቸው በማለት ድምጹን ያሰማው። በተጨማሪም ደግሞ በቅርቡ በ2015 ዓመተ ምህረት ሲኖዶሱ ለ2 ተከፍሎ ቤተክርስቲያን በጭንቅና በመከራ ስትከበብ ብፁዕነታቸው እንደ ሀገረ ስብከታቸው መልእክታቸውን አስተላልፈው ነበር እንዲህ በማለት ልጆቼ ለሰማዕትነት ጽኑ፣ የኔም ደም የእናንተም ደም ቄለም ወለጋ ምዕራብ ወለጋ ላይ ትፈሳለች እንጂ በሕገ ወጥ ለተሾሙ ሲሞናውያንና አቤሴሌማውያን በሀገረ ስብከታችን አይገቡም። ለቤተ ክርስቲያን አንገታችንን እንሰጣለን በማለት በጭንቅ ሰዓት ህዝበ ምእመኑን አጀግነዋል። ያንንም የጭንቅ ሰዓት ከህዝበ ምእመኑ ጋር በመሆን አሳልፈዋል። ታዲያ ብፁዕነታቸው በአሁኑ ሰዓት የጋምቤላ ክልል፣ የደቡብ ሱዳን፣ የቤኒሻንጉል ጉሙዝ፣ አሶሳ፣ የቄለም ወለጋ፣ የምስራቅ ወለጋ፣ የሆሮ ጉድሩ ወለጋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የሰላምና ልማት አምባሳደር፣ የሃይማኖት ተቋማት ጉባኤ ሰብሳቢ በመሆንም እያገለገሉ ይገኛሉ። ታዲያ ብፁዕነታቸው እንዲሁ በእነዚህ ሁሉ አህጉረ ስብከቶች እንዲሁም ለቅድስት ቤተ ክርስቲያናችን ብዙ አገልግሎቶችን እያገለገሉ ይገኛል። ታዲያ ከሰሞኑም አነጋጋሪ የሆነ ጉዳይ በአህጉረ ስብከታቸው መፈጸሙ ይታወቃል። በአህጉረ ስብከታቸው እንደ ቤተ ክርስቲያን እንደ ታሪክም ተሰምቶ የማይታወቅ ጉዳይ ተፈጥሯል። ጉዳዩ ብፁዕነታቸው በሚመሩት የአሶሳ አህጉረ ስብከት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ተሰምቶ በማይታወቅ ሁኔታና በግለሰብ ደረጃ አንድ ኦርቶዶክስ ተነስቶ ያለ ብፁዕነታቸው ፍቃድ እንዲሁም ቡራኬ ሳይሰጥ ሳይፈቀድለት ቤተ ክርስቲያን በማነጽና በመስራት የቅዱስ ጊዮርጊስን ታቦት አስገባለሁ በማለት ሲንቀሳቀስ ታይቶ ነበር። ታዲያ ይህ ግለሰብም ተይዞ ለሕግ እንደተላለፈም ታውቋል። ብፁዕነታቸው ለዚህ ግለሰብ ያደረገው የሰራው ተግባር ተገቢ እንዳልሆነ በመግለጽና ከአካባቢው ህብረተሰብ ጋርም በመሆን የሰራውን ቤተ ክርስቲያን እንዲቃጠል በማድረግ በሕግ እንዲቀጣ አድርገውታል። ቤተ ክርስቲያናችን በግለሰብ የምትመሰረት የምትሰራ ቦታ ህንፃ እንዳልሆነችም ተናግረዋል። ሁሉም ለሃይማኖቱ ለተዋሕዶ እምነቱ ዘብ መቆም እንዳለበትም መልእክታቸውን አስተላልፈዋል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በብፁዕ አቡነ ሩፋኤል የህይወት ምዕራፍ የህይወት ገጽታ የዳሰስንላችሁ ያስቃኘናችሁ ዝግጅት ይህንን ይመስላል። በሌላ ምዕራፍ በሌላ የህይወት ገጽ እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።